መንዙማ መሐመድ አይደለም አበሻ ጎግል ራሱ መደበቅ አይችልም እኮ ነው የሚለው ስለሳቸው ስብዕና። ትክክል። መርጦ ነብይ ብሎ ነው የሚጠራቸው። በቃ ምንም ማድረግ አትችልም። የሰላም ሰው እያለ ነው የሚጠራቸው። አሁን እነሱ ለካ እስከዛሬ በቃ ሞራልስ አድርገው በቃ ተጽዕኖ ሰርተው የሆነ ነገር እንዳደረጉ ነው የሚሰማቸውና እነዚህ ሰዎች የማህበራዊ ሚዲያ እውቀት የላቸውም ማለት ነው አልኩኝ። ገብቷል። ከቤተ ክርስቲያን ፍቅር ይልቅ ከወንጌል ይልቅ ለእስልምና ጥላቻ እንዲኖራቸው ነው። ከእስልምናም ደግሞ ለዋሃብ እያላለው እሱ እንጂ ከሀባሾች ጋርማ ሻርፕ ተቀብለው እኮ መንዙማና ነሺዳ ሳይወርድ ነው የሚሉት። የምር እኮ በነገር ከእስልምና ራሱ ዋሃብያ ነው ዋሃብያ አይደለህም ብለው አይ እኔ ሱኒ ነኝ ሰለፊ ነኝ ካልካቸው በቃ አንተ ፍሬንዳቸው ያገባሉ ይወልዳሉ ካንተ ጋር። ከዚህ የተሻለ እኮ ምንም ይሰራው ስራ የለም። ገብታ ምንም እኮ ይሰሩላቸው ስራ የለም። ስለዚህ ትውልዱ ናቅቷል። ነባር ሙስሊሞች ናቸው አይዋሹም፣ እነሱ ደግ ናቸው አይገሉንም ብሎ ራሱን ያስተማራቸው። ስለዚህ እነዚህ ነባር ሙስሊም ከሚሏቸው ጋር ገባ ከኤርታሌ ሳት ጭረን ከአባይ ውሃ ቀድተን ቂጣ ጋግረን በቴምር በልተናል ብሎ ያስተማራቸው እሱ ነው። ስለዚህ ነብያቸው ናቸው። ትክክል። ከነሱ ቤት ሾርባ ከዛ ቤትኛው ቤት ምስር አመተው ነው የሚበሉት። አሁን ልክ የሆነ ተአምር እንደተፈጠረ ሚላክል እንደተፈጠረ አድርጎ ቤተክርስቲያንን እስከ ምእመኗ ሙልጭ አድርጎ ደግሞ ኢንጂነራል አድርጎ ሲሳደብ ስታየው ምንም እንዳልሰራ በደንብ ተረድቷል ማለት ነው። እሱ የሚመስለው ምንድነው ነብዩ መሐመድ የሚባሉ ነብይን ኢትዮጵያዊ እንዳለ የሚጠላ ነው የሚመስለው። አሁን ደግሞ ረመዳን ሲመጣ ይብስበታል ሰውየው። የሚጾሙ ኦርቶዶክሳውያን ይኖራሉ። የሚጾሙ እንትናቸውን ለብሰው ጀለቢያቸው ወንዶቹ ጀለቢያቸውን ለብሰው እነቶቹ ሾርባ ምናምን ነገር እንትን እያደረጉ ሙስሊሞቹ ጋር መስቀላቸውን ዱቅ አድርገው የሙስሊም የሴት ልብስ ለብሰው ይለ እንኳን አደረሳችሁ ጾሙ የሰላም የፍቅር ይሁን አምና 30 ቀን ሙሉ ነው ያስለቀሱት ሙስሊሞች መሰለ ክርስቲያኖቹ። እነዚህ ታዋቂዎቹ ኢንስታግራም ላይ ብትሄድ ትልልቅ የሙስሊም ሀብታሙ ሙስሊም ቤቶች በክስማም የሙስሊም ቤቶች ነው የሚያምረው። ቴምራቸውን ዘርግተው ሳምቡሳው አረቢያ መጅሊሱ ምናምን ነገር ከላይ ደግሞ ጥቅስ አለ በአረብኛ ማለት ነው። መንዙማው ምናምን አለ። ከዛ አንገታቸው ላይ መስቀል አለ። እንዲሁ እንዳለቀሱ ወሩ አለቀ የዛሬ ዓመት። መሐመድ አይደለም አበሻ ጎግል ራሱ መደበቅ አይችልም እኮ ነው የሚለው ስለሳቸው ስብዕና። ትክክል። መርጦ ነብይ ብሎ